ምዕራፍ 19 ስለ ፈሪሳውያን ጥያቄ። ጌታችን ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ተነስቶ ይሁዳ አውራጃ ወደ ዮርዳኖስ ማዶ ደረሰ። ብዙዎች በሽተኞችም ተከተሉት፣ ከዚያም ፈወሳቸው። ፈሪሳውያንንም ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ይገባልን አሉት። እርሱም መልሶ እንዲህ አላቸው፣ አላነበባችሁምን? በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ፣ ስለዚህ ሰው አባቱንና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም፣ አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይም። እነርሱም እንኪያ የፍችዋን ደብዳቤ ሰጥተው እንዲፈቷት ሙሴ ለምን አዘዘ አሉት። እርሱም አላቸው፣ ሙሴስ ስለ ልባቸው ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ። ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ፣ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም ያገባ ያመነዝራል። ደቀ መዛሙርቱ የባልና የሚስት ሥርዓት እንዲህ ከሆነስ መጋባት መልካም አይደለም አሉት። እርሱም አላቸው፣ ይህ ለተሰጠው ነው እንጂ ለሁሉም የሚቻል አይደለም። ከእናታቸው ማኅፀን እንዲሁ የተወለዱ ጃንደረቦች አሉና፣ ሰዎች የሰለቧቸውም ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉም አሉ። መታገስ የሚችል ግን ይታገስ። ከዚህ በኋላ እጁን በላያቸው ላይ ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቈጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ ይመጡም ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸውና ከዚያ ሄደ። እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም አለ፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ እንግዲህ የቀረኝ ምንድነው አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሸጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ፣ መጥተህም ተከተለኝ። ጎልማሳው ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲያ ማን ሊድን ይችላል እያሉ እጅግ ተደነቁ።
ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12 ዙፋን ትቀመጣላችሁ፣ በ12ቱም ነገድ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይንም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ።